ወንድ ልጅ ስላንቺ እንዲያስብና እንዲናፍቅሽ ይሄን አድርጊ። አሁን እህቴ እነዚህን ነገሮች በማድረግ ተፈጥሯዊ በሆነ መንገድ ወንድ ልጅ ስላንቺ እንዲያስብና እንዲናፍቅሽ ማድረግ ትችያለሽ። አሁን እህቴ እነዚህን ነገሮች ማድረግ ወንድ ልጅ ተፈጥሯዊ በሆነ መልኩ ስላንቺ እንዲያስብ ያደርገዋል። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ ወንድ ልጅ ስላንቺ ያለማቋረጥ እንዲያስብና እንዲናፍቅሽ የምታደርጊበትን 5 ወሳኝ መንገዶች እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ ማድረግና እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት ይህ ሁለተኛ የዩቲዩብ ቻናሌ ነው። በዚህ የዩቲዩብ ቻናል ደግሞ ከወንድ ልጅ ጋር በሚኖረን የፍቅር ግንኙነት ላይ ምን ነገሮችን ማድረግ እንዳለብን የወንዶችን ባህሪ እያነሳው በግልጽ አንድ በአንድ እነግራችኋለሁ፣ እንመካከራለን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ እና ደግሞ ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጉትና እንጀምር። እሺ፣ የመጀመሪያው ነገር እንግዲህ ስለ አንቺ ያለማቋረጥ እንዲያስብ እንዲናፍቅሽ የምታደርጊበት መንገድ ምንድን ነው? ስትገናኙም ሆነ ስትለያዩ ያለው ጊዜ ላይ መጠንቀቅ ነው። አሁን ስንገናኝ ሰዎችን ገና ስናገኛቸው ማለት ነው ተቀጣጥረን ወይም ደግሞ መጨረሻ ላይ ጥሩ ጊዜ አሳልፈን ስንለያይ ያለው ጊዜ አይምሯችን ላይ የሚቀር ነገር ነው። እንደ ሚሞሪ ሆኖ የሚቀር ነገር ነው። በመሀል ብዙ ነገሮች አሳልፋችሁ ሊሆን ይችላል፣ ግን እቺ መጨረሻ ላይ ያለችው ነገር ትዝታ ናት። ወደ ቤት ይዘናት የምንሄደው ትዝታ አይደለ? በራሳችሁም አስተውሉት እስኪ። ወንድ ልጅም ያችን ጊዜ በይበልጥ ያስታውሳታል። መጨረሻ ላይ የምታወሪያቸው ነገሮች፣ የምታሳዩ ነገር፣ የምታሳዩ ፈገግታ፣ የምታሳዩ ደስ የሚል ኤክስፕሬሽን እንዲናፍቅሽና ስለ አንቺ እንዲያስብ ያደርገዋል ማለት ነው። ስትገናኙም እንደዛው በቃ ገና ስትገናኙ የምታሳዩ ጥሩ የሆነ ስሜት፣ ጥሩ የሆነ ሪያክሽን ስለ አንቺ እንዲያስብ ያደርገዋል። መሀል ላይ ብዙ ነገሮች ሊፈጠሩ ይችላሉ። አለመግባባቶች ልታወሩ ትችላላችሁ፣ ላትግባቡ ትችላላችሁ ምናምን። ግን መጨረሻ ላይ እና መጀመሪያ ላይ ሁል ጊዜም ቢሆን ጥሩ በሆነ መንገድ መገናኘትና መለየት በጣም በጣም ትልቅ ፓወር አለው። የእውነቴን ነው፣ ሞክሪው። በስልክም ሊሆን ይችላል የምታወሩት። በስልክም ስታናገሩ መጀመሪያ ላይ ያለሽ ኢነርጂ በቃ አለ አይደለ? ያስታውቃል እኮ በነገራችን ላይ ኢነርጂ እኮ በድምፅም ያስታውቃል። ላይክ አሁን ይሄንን ቪዲዮ እየቀረስኩ ያለሁበትን ኢነርጂ ስሙትና ሰላም እንዴት ናችሁ ደህና ናችሁ ምናምን ብል ማለት ነው በጣም የተለየ ነው አይደለ? እንደዛው የምታወሩበት ቶንም በቃ የሆነ አሪፍ ላይ ስትሆኑ ድምጻችሁን በደንብ ጎል አድርጋችሁ ሳቅም ካለው በቃ እንደዛ አይነት ሪያክሽን ስታወሩ በጣም ያስታውቃል፣ ይጋባል። መጀመሪያ ላይ ስታነሱ ስልኩን ወይም ስትደውሉና መጨረሻ ላይም ቻው ስትባባሉ የሚኖረው ነገር ላይ ተጠንቀቁ። በደስታ ይሁን፣ በደስታ ተገናኝታችሁ በደስታ የምትለያዩ ይሁን። ሁለተኛ፣ አብራችሁ የምታሳልፉት ጊዜ ጥሩን ለማድረግ ሞክሪ። ሚሞሪ ነው ለመፍጠር አይደለ? ስላንቺ እንዲያስብ ስላንቺ እንዲያብሰለስል እንዲናፍቅሽ የሚያደርገው ነገር አብራችሁ ያሳለፋችሁት ጊዜ ጥሩና የሚያዝናና የማይረሳ ሲሆን ነው አይደለ? ይሄንን ጥሩ ጊዜ ለመስጠት ደግሞ ስልክሽን አስቀምጠሽ ሌሎች ትኩረትሽን የሚስቡ ነገሮችም ሊኖሩ ይችላሉ። እሱን ሁሉ ትተሽ ለሱ ሙሉ የሆነ ትኩረትሽን መስጠት ነው። ሰውን ሳገኝ እኔ በግሌ በጣም የምወደው የኔ የራሴ ባህሪ ነው እና ሙሉ ትኩረቴን ነው የምሰጠው በቃ ለሚያወራኝ ነገር በቃ ኤክስፕሬሽኑን አያለው በቃ እንደዛ ማድረግ ደስ ይለኛል፣ አለብኝም ብዬ አስባለሁ። ከተመቸኝና ጊዜ ከሰጠው ለሰው እንደዛ ነው የማደርገው። ካልሆነ ባላገኘው ይሻለኛል። በቃ ወይ ስልኬን እየነካካው አልችልበትም ራሱ በቃ ለሰው ሙሉ ትኩረት መስጠት አለብኝ ብዬ ስለማስብ የሆነ ሌላ ነገር እያደረግኩ እዚህ ጋር ማውራት አልችልበትም እና ጥሩ ነው ብዬ አስባለሁ። እኔ በራሴ እወደዋለሁ ይሄን ባህሪ። ለሰው ትኩረት መስጠት ደስ ይለኛል። የፍቅር ግንኙነት ላይ ደግሞ በጣም ወሳኝ ነገር ነው። ትኩረትሽን እሱ ላይ አድርገሽ ልታወሪው፣ ልትሰሚው፣ ልታዩ ይገባል። አንዳንድ ነገሮች እንደዚሁ በድምፅ የማይገቡ ነገሮች እኮ አለ። ሰው እኮ ደህና ነኝ እያለሽ ኤክስፕሬሽኑ ፊቱ ላይ ምናምን የምታዩ ግን ምንም ደህና እንዳልሆነ የሚያረጋግጥልሽ ነገር አለ አይደለ? በደንብ ትኩረት ስናደርግ ብዙ ነገሮች ይቀልልናል፣ ብዙ ስሜቶችን መረዳት እንችላለን። እነዚህ ነገሮች ደግሞ በጣም ያጠናክራል፣ ያቀራርቧችሁና ስላንቺ ሞር እንዲያስብ እንዲናፍቅሽ ያደርገዋል። አብረሹ የምታሳልፊው ጊዜ አሪፍ ለማድረግ ሞክሪ ባንቺ በኩል። ሶስተኛ፣ የማይጠብቃቸውን ነገሮች አድርጊ። ሰርፕራይዝ ስጦታ ማን ነው ወንድ ልጅ ብቻ ነው መስጠት ያለበት ያለው? ሴትም ልጅ መስጠት አለባት፣ ሰርፕራይዝ ማድረግ አለባት አይደለም? በዚህ ምን ያህሎቻችሁ ትስማማላችሁ? እስኪ ኮሜንት ሴክሽን ላይ ጻፉልኝ። ሴት ልጅ ስጦታ መስጠት የለባትም አለባት፣ ሰርፕራይዝ ማድረግ አለባት የሚለውን እስኪ ኮሜንት ሴክሽን ላይ የእናንተን የግላችሁን ሀሳብ ጻፉልኝ። እኔ ግን ምናምን አለው
ከወንድም ከሴትም መሆን አለባቸው እነዚህ ነገሮች ብዬ አምናለሁ። የበለጠ ፍቅርን ያጠናክራሉ፣ ያጣፍጣሉ። ስለዚህ በተቻለሽ አቅም ሰርፕራይዝ የሚያደርጉ ነገሮችን ስታደርጊ፣ ባላሰበው ሰዓት የሆነ ስጦታ ብትሰጪው ምናምን ሞር ስለአንቺ እንዲያስብ ስለአንቺ እንዲጨነቅ ወይኔ ይሄ ነገር ለእኔ ያመጣችልኝ እንደዚህ ተጨንቃ ምናምን የሚለው ስሜት እንዲናፍቅሽ እና የበለጠ ስለአንቺ እንዲያስብ ታደርጊዋለሽ። ስጦታም ሲሆን ደግሞ ግዴታ የሆነ የሚገዛም ነገር ላይሆን ይችላል። አላቅም ብቻ በቃ የሆነ ነገር አድርገሽ በራስሽ ከስተማይዝ አድርገሽ አንቺን ሊያስታውሰው አንቺን እንዲያስብ ሊያደርገው ይችላል ብለሽ የምታስቢውን ነገር ማድረግ መስጠት በጣም አሪፍ ነገር ነው። ሞክሪው። 4ኛ ጋብዡ። ምን ልጋብዘው? አሁን ያግሻለሁ፣ ጠብቂኝ። መዝሙር ሊሆን ይችላል፣ ሙዚቃ ሊሆን ይችላል፣ ፊልም ሊሆን ይችላል፣ ፖድካስት ሊሆን ይችላል፣ መጽሐፍ ሊሆን ይችላል። እንዳልኩት በቃ የተመቸሽን የወደድሽውን እሱም ሊመቸው ይችላል ሊወደው ይችላል ብለሽ የምታስቢውን ከእናንተ ጋር ሪሌት የሚያደርግ ሊሆን ይችላል። ብቻ በቃ እነዚህ ነገሮች ስትጋብዡ ያንን ነገር እያደረገ ሙዚቃውን እየሰማ ሊሆን ይችላል፣ ፖድካስቱን እየሰማ ፊልሙን እያየ አንቺን ያስባል፣ አንቺን ያስታውሳል። ከዛ በኋላ ደግሞ ስለዛ ስላየው ነገር ስታወሩ ስላነበበው ነገር ሲነግርሽ አንቺም ስትጠይቂው ሞር ኮኔክት ያደርጋልና አንቺን እንዲያስብ ጊዜ እየሰጠሽው አንቺን እንዲያስብ ምክንያት እየሰጠሽው ነው ማለት ነው። እነዚህ ነገሮች በተለይ ደግሞ መዝሙር፣ ሙዚቃ የወጡበትም ጊዜ አለ። አንቺም ስትጋብዡ ያንን ነገር በሰማ ቁጥር ሌላ ጊዜም ተለያይታችሁም ሊሆን ይችላል እኮ በነገራችን ላይ ትልቅ ፓወር አለውና ያንን ሙዚቃ ሲሰማ ቦታው፣ ሁኔታው ከአንቺ ጋር ሆኖ የሰማውም ከሆነ የጋበሹ በቃ እያንዳንዱ ነገር ነው አይምሮ ላይ የሚመጣውና የሚያስታውስሽ ማለት ነው። ጋብዡ፣ እነዚህን ነገሮች ጋብዡ። በጣም ይጠቅማሉ፣ ይረዳሉ። በመጨረሻ ደረጃ እንግዲህ እንዲናፍቅሽ ስላንቺ እንዲያስብ የምትፈልጊ ከሆነ ጊዜ ስጪው። ቢዚ ሁኚ፣ አንቺን በራስሽ ነገሮች ቢዚ ሁኚ። ይህን ስልሽ እየተመቸሽ ልታገኙ እየፈለግሽ እሱም እየፈለገ አይመቸኝም በዩ ማለት አይደለም። ግን በቃ ናቹራሊ በተፈጥሯዊ መንገድ በራስሽ ነገሮች ላይም ቢዚ ስትሆኚ ፋታ ያገኛል። ስላንቺ እንዲያስብ ስላንቺ እንዲያብሰለስል፣ አሁን የት ናት፣ ምን እያደረገች ነው በቃ የሚሉ ነገሮች። ሰው እኮ በጣም ሲራራቅ ነው አይደለም በጣም የሚነፋፈቀው። አብሮ ሆኖ አይነፋፈቅም አይደለም። መራራቅ በራሱ የናፍቆት ስሜትን የመገናኘት ጉጉትን ይጨምራል። በስራሽ፣ በህልምሽ፣ ጓደኞችሽም፣ ቤተሰቦችሽም፣ ስራሽም ሁኔታዎች ላይ ጊዜ መስጠት ያስፈልጋል። እነዚህ ነገሮች እንግዲህ ከእሱ ጋር በመነጋገር ይህንን ላደርግ አስቤያለሁ፣ በዚህ ሳምንት እንደዚህ ነበረብኝ ስትይ እንድትናፍቂው ያደርገዋል ማለት ነው። እነዚህ ነገሮች ሞክሯቸው፣ በጣም የሚሰሩ ነገሮች ናቸው። ከዛ በኋላ እንግዲህ መታችሁ እዚህ ሰርቶልኛል እናመሰግናለን እንደምትሉኝ አልጠራጠርም። ቪዲዮን ላይክ አድርጉት፣ ይጠቅማታል ለምትሏትም ጓደኛችሁ፣ ቤተሰባችሁ፣ ወዳጅ ዘመዳችሁም ሼር አድርጉላት። ያላችሁን ሀሳብና አስተያየትም ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ድረስ ሰብስክራይብ አድርጋችሁ ይህን ቆንጆ ውብ ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። ቻው